እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ በየሳምንቱ የምናካሄደው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። ይህንን የመጽሐፍ ቅዱስ የውይይት ክፍለ ጊዜ ሆፕ ቻናል ኢትዮጵያ እና ፍኖተ ብርሃን አንድ ላይ በመሆን የምናዘጋጅላችሁ በየሶስት ወሩ በተለያየ ርዕስ የምናዘጋጅላችሁ የመጽሐፍ ቅዱስ የውይይት ክፍለ ጊዜ ነው። በዚህ በሶስት ወሩ ጊዜ ውስጥ የዘፍጥረትን መጽሐፍ ስናጥና ነው የነበርነው። የዘፍጥረትን መጽሐፍ ከመጀመሪያው እስከ ያዕቆብ ታሪክ አይተናል። ዛሬ ደግሞ ከዛ ተንደርድረን የሚቀጥሉትን ምዕራፎች የምናይበት ጊዜ ነው። ይህንን ያለፋችሁን የውይይት ክፍለ ጊዜ እንዲሁም ሌሎች ጽሁፎችን መማር ማወቅ የምትፈልጉ ፍኖተ ብርሃን ድረገጽ አለው። ድረገጹም gizew.org ብላችሁ ብትገቡ በዚያ መከታተልና ሌሎችንም ጽሁፎች ማግኘት ትችላላችሁ። የዛሬው የውይይት ክፍለ ጊዜያችን 11ኛው ሲሆን ርዕሱም ዮሴፍ የህልም አዋቂው የሚል ርዕስ ተሰጥቶታል። የህልም አዋቂ የሆነው ዮሴፍ። የመግቢያ ጥቅሳችን የተወሰደው ከዘፍጥረት 37:19 ነው። እሱን ከማንበቤ በፊት ወንድማችን ያዕቆብ አጭር ጸሎት ያደርግልናል። እግዚአብሔር አባታችን እናመሰግንሃለን። ሁሌም ደግሞ ልታስተምረን ራስን ልትገልጥልን ፈቃድ የሆነ አባት ስላለህን ዛሬም ደግሞ ቃልን ስናጠና ሳለ በተለየ ሁኔታ እንድናየህ፣ እንድናውቅህ፣ እንድንለማመድህ የበለጠ ያንተን ፈቃድ፣ ያንተን ፍቅር፣ ያንተን ማዳን እንድናይ ጸጋህ እንዲያስተምረን እንለምናሃለን። አብረን ሁን በክርስቶስ ኢየሱስ ስም አሜን። እንዳስቀመጥኩት ስለ ዮሴፍ ነው የምንማረው። የመግቢያ ጥቅሳችን ከዘፍጥረት 37:19 የተወሰደው እንዲህ ይነበባል። አንዱም ለአንዱ እንዲህ አለው፣ ያ ባለህልም ይኸው መጣ፣ ያ ባለህልም ይኸው መጣ። ይሄ እንግዲህ ወንድሞቹ ለዮሴፍ የተናገሩት ንግግር ነው። እንግዲህ ባለፈው 2 ሳምንታት እንዳየነው የያዕቆብ ህይወትን ተመልክተናል። ከአታላይነት ከገፍታሪነት ወደ አሸናፊነት ከእግዚአብሔር ጋር በመሆን ወደ አሸናፊነት ህይወቱ እንዴት በጸጋ እንደተቀየረ አይተናል። ከዚህ ልምምድ በኋላ እንግዲህ ልጆቹ አደጉ፣ እየተለቁ መጡ። ስለዚህ ወደ ዮሴፍ የመጽሐፍ ቅዱሱ የዘፍጥረት መጽሐፍ እንዳለ ወደ ዮሴፍ ህይወት ሲያዘነብል እናየዋለን። እንደውም ዘፍጥረትን ስናነብ አብዛኛው ምዕራፎች የዮሴፍ ታሪክ እንደያዘው እናያለን። የዮሴፍ ታሪክ የሚገርም ታሪክ ያለው ሰው ነው። ከዚህ ሁሉ ባለፈው ሳምንት ካነሳ ነው ውጥንቅጥ ከወጣበት ቤተሰብ የወጣም አይመስልም። ባህሪው ፍጹም የሆነ እጅግ ልዩነት ያለው እጅግ ታዛዥ እና በእግዚአብሔር ጸጋ ትልቅ ደረጃ የደረሰ ታሪክ እንዳለው እናያለን። እና መጽሐፍ ቅዱስም የሚገርመኝ ስለ ይስሐቅ ይነግረናል፣ ስለ አብርሃም ይነግረናል። ስለ ያዕቆብ ከነገረን በኋላ የይስሐቅ እንደውም መኖሩ ሁላ ረስተነው እያለ ነው መሀል ላይ ይስሐቅም ሞተ፣ ኤሳውና ያዕቆብ ቀበሩት ብሎ አንድ ጥቅስ ብቻ ይነግራል። እና ለካ ይሄ ሁሉ ታሪክ ሲደረግ ይስሐቅ በህይወት ነበር። 180 ዓመቱ ላይ ነው ያረፈው። ይህንን ይነግረናል። እና ቅድም እንዳስቀመጥኩት ታሪኩ ግን ወደ ዮሴፍ ሲያዘነብል እናየዋለን። ስለዚህ አሁን በጥያቄ ነው የምጀምረው። ዮሴፍ ወንድሞቹ እንደጠሉት እናያለን። እና ለምንድን ነው ግን የጠሉት? ምን ስላደረገ ወይስ ምን ስለሆነ ነው የጠሉት? መጽሐፍ ቅዱስ ይነግረናል ለምን እንደጠሉት። አንደኛ እነሱ ክፎች ነበሩ፣ እሱ ደግ ነበር። ጥሩ ልጅ ነበር። እሱ አባቱን የሚታዘዝ አባቱን የሚወድ እና በፈሪሃ እግዚአብሔር የተመሰረተ ነበር። እነዚያ ምድል ነበራቸው። ነገር ግን እነዚያ ተንኮለኞች፣ የመግደል ስሜት ያላቸው፣ ሰውን የመደብደብ ስሜት ያላቸው እና በጎ አስተሳሰብ የጎደላቸው ስለነበሩ ይጠሉት ነበር። በዚህ ምክንያት አንዱ ምክንያት ነው። ሌላው ምክንያት የሚጠሉት የእነሱን ክፉ ስራ ለአባቱ ይናገር ነበር ይላል መጽሐፍ ቅዱስ። እኒህ ሰዎች የሚሰሩ ስራ አይቶ ዝም አላለም። ኧረ እኒህ ልጆች ጥሩ አይደሉም፣ እንዲህ ያለ ነገር ይሰራሉ እያለ ሪፖርት ይሰጣል። የእነዚያን የእነሱ መጥፎ ስራ። እነሱ ደግሞ የመጥፎ ስራቸው ወደ አባታቸው እንዲደርስ አይፈልጉም።
ስለዚህ በዚህ ጠሉት፣ በዚህ ጥላቻ ያደረባቸው። ሌላው ደግሞ ጥላቻው እየበዛ እንዲሄድ ካደረገው አንዱ አባትየውም እናቱን በጣም ይወዳት ስለነበረ የእሷን ልጅ ደግሞ ከሌሎች የበለጠ ይወደዋል። ዮሴፍን ራሱን በጣም ይወደው ነበር። ምክንያቱም እናቱን ራሔልን 14 ዓመት ነው የተገዛላት እሷን ለማግኘት እና በሱ ከእሷ የተገኘ ልጅ ስለሆነ በጣም ይወደው ነበርና ያዳላ ነበር። ከልብስ እንኳ ልብስ ለሱ ሲገዛ ሳለ ልዩ ቀለም ያላት እጀ ጠባብ ነበር የሚሰራለት የሚገዛለት ለሱ። እኒህ ልጆች ደግሞ ያሉ ወንድሞች ይኸው ምልክቱ እሱን እንደሚወደው ልዩ ልብስ ያለብሰዋል። ያው በዚህ ደግሞ ይጣላሉ፣ በዚህ ይቀኑበታል። ይህንን ሁሉ እያዩ ሲያድጉ እሱም በዚህ ሲያድግ እዛ በኋላ እንዲያውም ከዚሁም ሁሉ አልፈው ጥላቻ፣ ትልቅ ጥላቻ አድሮባቸው ሊያስወግዱት እስከመፈለግ የደረሱት እነዚህን ነገሮች እነዚህ ምክንያቶች እያብሰለሰሉ ነው። ያለ አባታችን ይናገራል፣ እሱ ተወዷል፣ በእኛ ዘንድ የተጠላም ቢሆን በአባቱ ዘንድ በጣም የተወደደ ነው። ስለዚህ በዚህ ላይ ደግሞ አንድ ቀን አባቱም እኮ ትንሽ ቅር ብሎታል። በዚህ ላይ ህልም ያይ ነበር። ያየውን ህልም ደግሞ ይነግራቸዋል። አባቱና እናቱንም የሚጠቀልል ሆነ ህልሙ። ያየው ህልም 12 ከዋክብት ጨረቃና ፀሐይ ይሰግዱልኛል ብሎ ነው የተናገረው። ያን ጊዜ አባቱም አይ እኔና እናቱ ደግሞ እንድንሰግድ ልፈልገህ ነው አቁም ይህን ነገር የማለት ስሜት ነው። ወንድሞቹ ግን የነሱ ወንድሞቼና እኔ በአንድ ቦታ ሆነን ገብስ ስናጭድ የነሱ ገብስ ነዶዎች ሁሉ መተው ወደ ገብስ ነዶ አጎነበሱ፣ አመለኩ ስላላቸው እነሱ ምን ጠልተዋል። አባቱም አልወደደም። እኒህ ናቸው እንግዲህ እንዲጠላ ያደረጉት። በመሰረተ ሀሳቡ ግን ክፉ እና ደግ ከድሮ ጀምሮ የነበረ ክፉ የተባለው በእኒህ ሰዎች ወኪልነት የቀረበ፣ ደግ የተባለ በሱ አካባቢ የነበረ ሲዞት የቀረበ ነው። የክፋትና የደግነት ጦርነት ድሮ ነበር፣ አሁን አለ፣ ወደፊት ይኖራል። የዚያ ፓርት ነው፣ የጦርነቱ ፓርት ነው። ይሄ ልጅን ከልጅ የማበላለጥ ወይም አስበልጦ የመውደድ ችግር በፊትም ያዕቆብ ራሱ የደረሰበት ችግር ነበረ። ምክንያቱም አባቱ ለኤሳው ነበረ የሚያደላ የነበረው ከያዕቆብ ይልቅና፣ እንዲሁም ያዕቆብ የተወደደ የነበረው ይበልጥ በእናቱ ነበርና በቤተሰብ ውስጥ መከፋፈል ነበርና ልክ እንደዚህ ተመሳሳይ ነገር ሲሆን ነው እንግዲህ በያዕቆብ ቤተሰብ ውስጥ ራሱ የምናየው እና ያንን ዮሴፍን አስበልጦ ከወንድሞቹ ሲወድ እንመለከታለን። ያው ምክንያት አለው። አሁን ፓስተርም እንደጠቀሱት የራሔል ልጅ በመሆኑ የተሻለ እንግዲህ ጸባይ ባህሪ የነበረውም ስለሆነ ይሆናል። እንዲሁም ማሳያ አድርጎ የፍቅሩ በጣም መግለጫ የሚመስለው ነገር አንድ ጊዜ ያሰራለት ልብስ ነው እና ይሄ ልብስ ባለብዙ ቀለም ነበር እና ባለብዙ ቀለም ልብስ ደግሞ የሚለብሱ ሰዎች በጊዜው የንጉሠ ነገሥት ቤተሰብ ወይም የተለየ ስልጣን ያላቸው አይነት ናቸው። ለምሳሌ ይህንን በሁለተኛ ሳሙኤል 13:18 ላይ እናገኘዋለን። እንደዚህ ይላል፣ ብዙ ህብር ያለውንም ልብስ ለብሳ ነበር። እንዲህ ያለውን ልብስ የንጉሱ ልጆች ደናግሉ ይለብሱ ነበርና አገልጋዩም አስወጥቶ በሩን ዘጋባት ይላል እና እንደዚህ ብዙ ህብር ያለው ልብስ የሚለብሱ ሰዎች እንግዲህ የነገስት ልጆች እንደሆኑ ነው የምናየው እና ያዕቆብ ከሌሎቹ ወንድሞቹ የተሻለ ቦታን ምናልባትም የበኩርነት ቦታን ሊይዝ እንደሚፈልግ ዮሴፍ አመላካች ስጦታ ነው። ይሄኛው የዛሬ የምናጠናው ትምህርት ከባለፈውም ሳምንት ጋር የተያያዘ ነው እና ሁለት ዋነኛ የምናየው ነገር አለ በዚህ ታሪክ ውስጥ። አንደኛው እግዚአብሔር እንዲህ በጣም ትርምስ የሞላበት ቤተሰብ ሆኖ ራሱ ቃል ኪዳኑን ግን የሚጠብቅ አስገራሚ አምላክ መሆኑን፣ ሲቀጥል ደግሞ እግዚአብሔር ክፉን ራሱ ወደ መልካም
መለወጥ የሚችል የሚገርም አምላክ መሆኑን ማየት እንችላለን። እንግዲህ ከዮሴፍ ከደረሰበትም ታሪክ ሲቀጥልም ከምናገኛቸው ታሪኮች ያው ህልሙ ከእግዚአብሔር የተሰጠው እንደሆነ ተብሎ ይታመናል እና ዮሴፍ ሞር የመንፈሳዊ ከሌሎቹ ይልቅ የመንፈሳዊ ህይወት እንዳለው የሚያመላክት ነው እና ያ ደግሞ ሞር እሱን ትንሽ እንትን ብሎታል። ግን ወንድሞቹ በዚህ በጣም ደስተኛ ነበሩ። ከኛ እንዴት በመንፈሳዊ ከታላላቆቹ እንዴት ይበልጣል አይነት ነገር ነበር እና ብዙ የሚነሱ ነገሮች አሉ በዮሴፍ ህይወት ታሪክ ውስጥ። በተለይ አሁን ከህልሞቹ ጋር በተያያዘ ወንድሞቹ በህልሞቹ ደስተኛ አይመስሉ። እንዲሁም በሚቀጥሉት ክፍሎች ውስጥ እናያለን እስቲ ህልሞቹ እውን የሆኑ እንደሆነ የሚል ደባም ያደርጉበታል። ያዕቆብ ግን በህልሞቹ ዮሴፍ በሚያያቸው ህልሞች ላይ እምነትም ነበረው እና ይጠብቀው ነበር፣ በልቡ ይጠብቅ ነበር። ይሄ የዚህ ነገር ፍጻሜ ምንድን ነው ብሎ ያስብ ነበር እና ወንድሞቹና ያዕቆብ ለህልሞቹ ያላቸው አተያይ የተለያየ ነበረ። በዛ ምክንያት ነው በጣም አሁን ታሪኩ ሲቀጥልም ሊገሉት ሁሉ የፈለጉት በህልሙ ምክንያት ነው። ምክንያቱም ቅድም ፓስተርም እንዳነሱት አንድ ያየው ህልም ነዷቸውን እያሰሩ የነሱ ነዶ ሄዶ ለሱ ሲሰግድ፣ ይሄ ማለት በኢኮኖሚካሊ በሱ ይሄ ምንድነው የሚባለው ዲፔንደንት ይሆናሉ ወይም የነሱ የሚያስተዳድራቸው እሱ ይሆናል። እንደዛ አይነት ምልክት ነበረው እና ይሄኛው ሀሳብ ደግሞ በጣም ለነሱ የሚዋጥ አይነት አይደለም እና ለዛም ነው በጣም ጥላቻቸው የበለጠ እየበረታ የሄደው። የሚያስገርመው ያው ህልሙን እናውቃለን። ከዛ በኋላ ዮሴፍም ላይ የደረሰውን ነገር መጽሐፍ ቅዱሳችን ይነግረናል። ታላቅ የሆነ ወይም ደግሞ እንዴት እዛ ትልቅ ደረጃ እንደደረሰ ታሪኩን ስናጠና እንመለከታለን። ክርስቶስ የተናገረው አንድ ቃል አለ ማቴዎስ ምዕራፍ 20 ላይ። እንግዲህ ሁሉም ትልቅ ሊሆኑ ነበረ ፍላጎታቸው፣ ዋና ታላቅ ሊሆኑ ነበር እና ማቴዎስ ምዕራፍ 20 ላይ ክርስቶስ ሲናገር እንደዚህ ይላል። ምዕራፍ 20 ቁጥር 26 ላይ በእናንተስ እንደዚህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን ይላልና ስለ ራሱም ስለ ክርስቶስ ሲናገር እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ይናገራልና ታላቅ የሚሆነው ወይም ትልቅ የሚሆነው በማገልገል እንደሆነ ባለፈውም ሳምንት ስናጠናው በድካም ነገር ግን ብርቱ እንደሚሆን እሱን ሀሳብ ለማንሳት በዚህ ትምህርት ላይ የመንፈሳዊነት መያዙ ሌላ የሚያመላክተው ነገር ነበር። በአብዛኛው ከእስራኤል ቤተሰብ የበኩር ልጅ የመንፈሳዊ የመምራት ሂደቱን የሚወስድ ነበር እና አሁን እንግዲህ መንፈሳዊ ሞር ይበልጥ መንፈሳዊ ሆኖ ሲታይ የቤቱ የበኩር ትንሽ ሆኖ ከመጨረሻው አንድ ወደ ላይ ሆኖ ግን የሁሉም የመንፈሳዊ አባት እንደሚሆን አይነት ነገር ነው የወሰዱት እና ያ ደግሞ በጣም ያስቆጣቸው ነገር ነበር። ግሬት ኮንትሮቨርሲ እዚህ ላይ እናየዋለን። ግሬት ኮንትሮቨርሲ እዚህ ታሪክ ላይ እናየዋለን። ይሄ ግሬት ኮንትሮቨርሲ ጦርነት ነው። በማን? በክርስቶስና በሰይጣን መካከል። በሰማይ ተጀመረ፣ ወደዚህ ምድር ወረደ፣ በዚህ ምድር ቀጠለ። በክርስቶስ ጊዜ፣ ከክርስቶስ በፊትም፣ አሁን በዚህ ቤተሰብ የምናየው ይሄ ነው። ያ ኮንትሮቨርሲ ነው። እውነትን በሚከተሉና ሐሰትን በሚከተሉ መካከል፣ በእግዚአብሔር ወገኖችና በሰይጣን ወገኖች መካከል ያለ ጦርነት ነው አሁን የምናየው። ይሄ የዮሴፍና የወንድሞቹ ጦርነት ብቻ አይደለም። የነሱ ጦርነት ነው፣ እውነት ነው። ነገር ግን እነሱ የሚወክሉት ጦርነት ነው። እነሱ ሰፋ ያለውን ጦርነት ይወክላሉ። በጣም ጥሩ። እንግዲህ ጠልተውታል። መጥፎ ነው መጥላታቸው። እንቀተል ታሪኩን። አንድ ቀለታ መቼም ምን ተከሰተ? አባቱ አዘዘው። ከዛ ምንድነው የተከሰተው? እስቲ እሱን አብራሩልኝ እና ጥያቄ አነሳለሁ። ወንድሞቹ ቢጠሉትም ግን የእግዚአብሔር ጸጋ የእግዚአብሔር መገኘት ከእርሱ ጋር ነበረ እና ለወንድሞቹ ምግብ እንዲያደርስ አባቱ በላከው ጊዜ በመንገድ ጠፍቶ ነበረ እና ያው ላያገኛቸው ይችል ነበረ። ከዛ ግን እግዚአብሔር ሰው አዘጋጀለት።
ያ ሰው ወዳሉበት ቦታ መራው። ከዛ በኋላ ደግሞ ልክ እንዳዩት አሁን ቅድም በመግቢያ ያነበብነውን ጥቅስ ያ ህልመኛው መጣ እንግዲህ ተባባሉ እና የዛኔ ነው እንግዲህ ሊያጠፉት የፈለጉት። ይህ እንግዲህ አሁን የኔ ነዶ ሰገዱልኝ፣ ለእኔ ከዋክብት ሰገዱልኝ እና የሚለውን ነገር እስኪ አሁን ፍጻሜውን እናያለን በሚል ሀሳብ እንግዲህ ሲመጣ ለመግደል ተማከሩ፣ እሱን ለማጥፋት እና ወንድምን የመጥላት አጠገባችሁ ቤታችሁ ውስጥ ያለን ሰው የመጥላትን የክፋቱን ልክ በደንብ ያሳያል። ማለት እንዴት መጥፎ እንደሆነ ይሄ ሰው መጥላት ራሱ እንዴት መጥፎ እንደሆነ እና ከዛ የገዛ ወንድማቸውን ለመግደል ሲማከሩ ሀሳባቸው ምን ነበረ? በቃ ስለዚህ እንግደለው እና ከዛ የከብት የእንስሳ ደም አድርገንበት ልብሱን ወስደን ከዛ በቃ እንስሳ በላው አገኘ ነው መንገድ ላይ ብለን አባታችን እናገራለን ነበር ሀሳባቸው። እና ግን አሁንም እግዚአብሔር ደግሞ ከዮሴፍ ጋር ስለነበረ ሮቤል ይህንን ሀሳብ አልተቀበለውም። ስለዚህ በቃ ጉድጓድ ውስጥ እንክተተውና ከዛ በኋላ የሚል ሀሳብ አነሳ። ነገር ግን ሀሳቡ ምን ነበረ? ያው ዮሴፍን በኋላ የማውጣት ነበረ። ከዛ በሱ ሀሳብ የተስማሙ ይመስላል። ከዛ ግን ትንሽ እንደቆዩ ምግብ እየበሉ እያለ የሚያልፉ እስማኤላውያንን ተመለከቱ እና እነዚህ ሰዎች ወደ ግብፅ የሚሄዱ ነጋዴዎች ነበሩ። እንዲሁም እንሽጠው የሚል ሀሳብ ተነሳና ከዛ ዮሴፍ በ20 ብር ተሽጦ ወደ ግብፅ እንደሄደ እናገኛለን። በዮሴፍ ታሪክ የሚያስገርመኝ እግዚአብሔር የተለያዩ ሰዎችን ሲጠቀም እንመለከታለን እና መጀመሪያ ወንድሞቹ ጋር ሲሄድ ጠፍቶ የመራው ያ ሰው አለ፣ ስሙ ያልተጠቀሰልን። ከዛ በኋላ ሲደርስ ደግሞ መጀመሪያ ሮቤል ነበረ። ከዛ ሮቤል ደግሞ ሄዶ ይሁዳን ደግሞ እናገኘዋለን። ከወንድሞቹ መካከል ይሁዳ ነው እንዲሸጥ ያንን ሀሳብ ያቀረበው። የሚያስገርመው በዛ ሰዓት እነዛ ወንድሞች ቁጭ ብለው እየተመገቡ እነዛ እስማኤላውያን በዛ ማለፋቸው የእግዚአብሔር ፕሮቪደንስ ወይም ምሪትም እንዳለበት ማየት እንችላለን። ምክንያቱም እግዚአብሔር በዮሴፍ ሕይወት ሊያሳካ የፈለገው ያ የሰጠው ህልም ነበረ እና ያንን ህልም ግብፅ ሄዶ የሚያልፍበት የተለያየ ነገር ነበር እና እነዛ እስማኤላውያን በዛ ሰዓት በዛ ቦታ ማለፋቸው እና ያንንም ይሁዳ ሀሳብ ማቅረቡ እግዚአብሔር በዛ በዮሴፍ ሕይወት ስቲል ክፉ ነገር እየተከሰተ ቢሆንም ግን በምሪቱ ደግሞ ሕይወቱን እየጠበቀና ህልሙን እንዲያሳካ ወደዛ እየመራው እንደነበር የሆነ የምንማረው ታሪክ አለ። የዮሴፍን ታሪክ የሚያስገርመን ይህ ሁሉ የደረሰበት ወንድሞቹ ጥቃት የደረሰበት በመታዘዙ ምክንያት አባቱ ወንድሞች ምን አድርግ ምግብን ውሰድላቸው በመባሉ ብቻ ነው እና አንዳንድ ጊዜ መልካም በማድረጋችን ምክንያት በመታዘዛችን ምክንያት ሁልጊዜ ጥሩ ይገጥመናል ላይሆን ይችላል እና ግን ምንም ቢሆን ግን ዮሴፍ ስለጠፋ ወደኋላ አላፈገፈገም። እስኪያገኛቸው ድረስ ሲፈልጋቸው እንመለከታለን። ያ ከዛ አንድ ትምህርት እንማራለን። ሁለቱ ደግሞ ከሁለቱ ወንድሞች የምንማለው ሌላ ትምህርት ምንድን ነው? ሮቤልም ይሁዳም እሱን ለማዳን እንዴት ሲዘጉ እንደነበረ ሮቤል ከጉድጓዱ አውጥቶ ወደ አባቱ ቢመልሰው፣ ግን እንደዛም ሆነው ወንድሞቹ ንዴታቸው ስላልበረደ ከዛስ በኋላ ምግቡን ከበሉ በኋላ ትንሽ ከቆዩ በኋላ ከጉድጓዱ አውጥተው የመግደልም ሀሳብ እንዳላቸው አይነት ነገር አንዳንድ የመጽሐፍ ቅዱስ አጥኞች ይናገራሉ እና ግን ዮሴፍ ሲያስብበት የነበረ መንገድ እስከዚህ ድረስ በመታዘዙ ከያዕቆብ ከሚወዳት ሚስቱ በመወለዱ ምክንያት እንጂ ሌላ በጥፋቱ ምክንያት እንዳልሆነ ልብ ልንል ያስፈልጋል። ግን ቢሆንም እግዚአብሔር በዛ ውስጥ በአስቸጋሪ ነገር ውስጥ ከማን ጋር ነበረ? ከዮሴፍ ጋር እንደነበረ በዚህ ታሪክ እንማራለን። ሚስስ ዋይት እንዴት ትላለች በአንድ ቦታ ላይ God's plan knows no haste nor delay ትላለች። የእግዚአብሔርን እቅድ አጣድፎ የሚያባረው ቶሎ ቶሎ የሚያስሄደውም የለም የሚያዘገየውም የለም፣ ግን አይቀርም። የእግዚአብሔር ፕላን የእግዚአብሔር እቅድ ሰዎች ሊያስቀሩት ቢሞክሩም ሊለውጡት ቢሞክሩም አይሆንላቸው።
ይህን ልጅ ዮሴፍን እግዚአብሔር መርጦታል። ለተለየ ስራ አዘጋጅቶታል፣ አስቦታል፣ አጭቶታል። እነዚያ ግን ይሄ እንዳይሆን እንቅፋት ይፈጥሩ ናቸው። በየጊዜው ወደዚያ እንዳይደርስ የወንድማቸው ግን ሊያስቀሩት አልቻሉም። ይህንን የምንመለከተው ምንድን ነው? ንግደለው ሲሉ እንዳይሞቱ እግዚአብሔር ፍናን አመጣ። እንሽጠው ሲሉ በዚህም እንግዲህ ተሸጠ፣ አበቃለት ነው። ነገር ግን እግዚአብሔር ደግሞ ከዚያ ከገዛው ሰውዬ ጋር ግርማ ሰጠው ይላል፣ ሞገስ ሰጠው ይላል። እዚያ ደግሞ እስር ቤት በሐሰት ይጨምሩታል። እስር ቤት ሲጨመር ደግሞ እግዚአብሔር የእስር ቤት አብሮ ደግሞ በኋላ መንጉሱ ቤት ለመግባት ይቻላል። የእግዚአብሔር እቅድ አለ። ያንን ለማቋረጥ ሰዎች ይሞክራሉ፣ ግን አይቻላቸውም። የእሱ እቅድ የእሱ ፕላን እንደዚያው ይቀጥላል። ሌላው ከመቀጠላችን በፊት ሌላው በጣም የገረመኝ ይህንን ክፍል ሳጠና ወንድሞቹ ልክ ዮሴፍን ሲያዩት ምንድነው ያሉት? ኑ የህልመኛው መጣ፣ ኑ እንግደለው ነው። እና ይህንኑ አይነት የቋንቋ አጠቃቀም የባቢሎን ያኔ ባቤልን ሲገነቡ ዘፍጥረት ምዕራፍ 11 ላይ ተመሳሳይ ቋንቋ እናገኛለን ይላል። እና የሚያስገርመው ይሄ አስተሳሰባቸው ተመሳሳይ ነበር፣ የወንድሞቹና ያንን ባቤልን ሲገነቡ የነበሩት ሰዎች። እና የአስተሳሰባቸው ደግሞ ምንድነው? የእግዚአብሔርን ቦታ መውሰድ፣ ከዛም የራሳቸውንም የወንድማቸውንም እጣፈንታ መዳረሻውን በራሳቸው ለመወሰን እየፈለጉ ነበር፣ የእግዚአብሔርን ቦታ መውሰድ። የባቤል ሰዎችንም ያኔ ስናጠና ዘፍጥረት 11 ላይ ይሄን ነበር ፍላጎታቸው፣ የእግዚአብሔርን ቦታ መውሰድ። እና በሚያሳዝን ሁኔታ ግን ያው ሊሳካ አይችልም። ማለት ሰዎች የእግዚአብሔርን ቦታ ሊወስዱ አይችልም። እና የእያንዳንዱ ኃጢአት ስር ያ እኔነትና የእግዚአብሔርን ቦታ በራሳችን መውሰድም መፈለግ እንደሆነ እናያለን። ልክ ነው። አንድ ግን እኔ የገረመኝ ላነሳው የምፈልገው ጥያቄ አለ። እነዚህ ሰዎች እንግዲህ የያዕቆብን ታሪክ ባለፈው ሳምንትም አየን፣ ባለፈውም ደግሞ አየን። ያን ሁሉ ታሪክ የሰሙ አንዳንዱም ታሪክ ላይ የነበሩ እንደውም ባለፈው ሳምንት ስናይ እግዚአብሔር ሞገስ ሰጠውና በአካባቢው ራሱ ተፈራ ይላል ያዕቆብ። ያውም ልጆቹ ያ ሁሉ ስህተት ከሰሩ በኋላ ሄዶ ወደሚኖርበት ቦታ ሲሄድ ወደ አዲሱ ቦታ ማለት ነው። ይህ ሁሉ ያዩ ሰዎች እንዴት ነው ወንድምን መግደል ድረስ ማሰብ የቻሉት? ሌላ ሰው እንኳን ሌላ ሰው ገደሉ፣ በዛ ችግር መጣ። እንደገና ጣዖታችሁን አስወግዱ ተባለ። የእግዚአብሔርንም ኃይል እኮ እያዩ ነው፣ እየሰሙ ነው። እንደገና ደግሞ ወንድማቸውን ለመግደል አሰቡና ምንድን ነው? ትንሽ ያው ሮቤል ላይ መታዘዝ የማዘን ነገር ይታያል። ይሁዳም በኋላ እናነሳዋለን። ግን ምንድን ነው እዚህ ክፋት ውስጥ እንዲህ እስኪደርሱ እግዚአብሔርን አለመፍራት ምንድን ነው ነገሩ? ኃጢአት፣ እያንዳንዷ ትንሽ ኃጢአት መጀመሪያውን በእነሱ ልብ የነበረችው ያቺ ክፋት፣ ያቺ ቅናት እያደገች ሄዳ ነው እንግዲህ እዚህ የደረሰችው። እና እያንዳንዱ ትንሽ ኃጢአት ሲጠራቀም ሰውን ምን ያህል ክፉ ምን ያህል ጨካኝ እንደሚያደርግ ነው ትልቅ እንግዲህ እኔ የታየኝ። ሌላው በጣም የገረመኝ ከያዕቆብ ሕይወት ውስጥ የምታዩት እኮ ከውጭ ነበረ ውጊያ የነበረው። አሁን ግን ወንድማማቾች መካከል በአንድ ቤት ውስጥ በአንድ አባት ስር ያደጉ ልጆች ነው። እና የያዕቆብ የመጀመሪያው ሕይወት ከእግዚአብሔር ጋር በትክክል አለመሄዱ ሳምኋት ኢንፍሉዌንስ ያደረጋቸው ይመስለኛል። ለምን ብትለኝ ያዕቆብ የአብርሃምን የይስሐቅን ሕይወት ስንመለከት ይስሐቅ ሕይወቱ በሙሉ በተለይ ሚስት ሲፈልግ የአብርሃም አልዓዛር ሄዶ ነበረ፣ ወርቅ ምናምን ነገር ይዞ ሄዶ። ያዕቆብ ግን በራሱ ነበር ሄደው። በምንድን ነው? በጥፋቱ ምክንያት ነው። ራሔልን ወደደ፣ ግን ምን አደረገ? ሁለት ሚስት ተሰጠ። ሊያና አገባ፣ ራሔልን አገባ። የዛ ውጤት ያዕቆብን ሲከተለው ነበረ። አሁን ወደ ምን ሲተላለፍ እንመለከታለን። ውጤቱ እንደገና ልጆቹም ላይ ከዛ ጋር ያለውን ግድድሮሽን የኃጢአት ጋር ያለውን ግድድሮሽ ሲወስድ እንመለከታለን። እንደ እግዚአብሔር ፈቃድ ሄዶ ቢሆን ኖሮ ያዕቆብ ከመጀመሪያው ጀምሮ ልጆቹ
ፈራ እግዚአብሔር ባለፉ ነበር ልክ እንደ ይስሐቅ። ግን አሁን ያዕቆብ ከእግዚአብሔር መንገድ ሲወጣ እግዚአብሔር ሲመልሰው፣ አሁንም ልጆቹ ደግሞ እንደገና ከእግዚአብሔር ፈቃድ ሲወጡ እግዚአብሔር ሲመልሳቸው ነው የምንመለከተው እና የአባታቸው የግል ባህሪ ተጽዕኖ ኢምፓክት ሊኖር ይችላል ያስባለሁ። እኔ መርሳት ራሱ አንድ በጣም ትልቅ ተጽዕኖ ነው ብዬ አስባለሁ። ማለት ሰዎች ይረሳሉ፣ እግዚአብሔር ያደረግላቸውን ይረሳሉ፣ ምሕረትን ይረሳሉ እና በቀላሉ ማየት የምንችለው ምሳሌ በመጽሐፍ ቅዱሳችን ውስጥ የዘዳግም መጽሐፍ መጽሐፉ ነው። የዘዳግም መጽሐፍ ለክለሳ ነው የተጻፈው እና ለምን ስለረሱ እስራኤልን በደረቅ ምድር አሻግሮ ተረሳ። በቃ ትልልቅ ነገሮች ራሱ የሰው ልጅ ሲረሳ እንመለከታለን እና እነዚህም ወንድሞች የያዕቆብ ወንድሞች የዮሴፍ ወንድሞች እንደረሱ ነው የሚገባኝ። እሱ ብቻ ሳይሆን ለአባታቸው ራሱ አልራሩም። ማለት ምን አይነት ዜና ይዘው እንደሚሄዱ ራሄል እንግዲህ የሞተች ጊዜ የሆነውን ያስታውሳሉ። በዛ ሰሞን የነበረውን አየሩን ሁኔታውን ያስታውሳሉ እና እንግዲህ የራሄል ልጅ በጣም ለሱ ቅርብ በጣም የሚወደውን ልጁን ደግሞ ሞተ ብለው ዜና ራሱ ሲናገሩ ምን ሊሆን እንደሚችል ለአባታቸው ራሱ አልራሩም እና መርሳት የብዙዎቻችን ችግር ነው ብዬ አስባለሁ። ቅድም ከተናገርሁት አርቅም እዚያው ጋር ነው። አሁን ያለነው ጦርነት ባለበት ዓለም ውስጥ ነው። ይህ ጦርነት የተጀመረው በኤድን ገነት ነው። እነዚህ ሰዎች የዚያ ኮንቲኒዌሽን ከዚያ በኤድን ገነት የተጀመረውን ጦርነት እየቀጠሉ ነው። የያዕቆብ ልጆች ያን እያደረጉ ነው ያሉት እና ይሄ ጦርነት ደግሞ ይቀጥላል። አሁን ለወደፊትም ይቀጥላል። ክርስቶስ መጥቶ እስኪያቆመው ድረስ የማይቀር ነገር ነው። ብዙዎች ሰዎች እየሞከሩ ናቸው ጦርነትን ለማጥፋት ከዓለም ላይ። አይ ስንት ተጥሯል፣ ስንት ተሞክሯል። በዩሮፓውያን አስተሳሰብ በተለየ ናፖሊዮን በጠበጣቸው የዩሮፕን ካርታ። አንድ የብሪቲሽ ፕራይም ሚኒስተር ጠዋት ሲገባ ከቢሮ ምን አለ ለሰራተኛ፣ ይህን ካርታ አውርድና ቀደጠ ነው፣ ሊያገለግል አይችልም። ሁሉንም ናፖሊዮን ለውጦታል። የዩሮፕን ካርታ ለውጡት ያደረገሱ ነው። አስቸግሯቸው በጣም። እዚያ በኋላ እንግዲህ እሱ ሁለተኛ እሱን አይነት ሰው የተነሳ እንደሆነ እንዳያጠቃን ብለው ሩል ባይ ኮንግረስ የሚባል ሲስተም አቋቁሙ ነበር። አንድ ኃይለኛ የተነሳ እንደሆነ ዩሮፓ በሙሉ ተሰብስቦ በዚያ ሰው ላይ እንዲያርበት። ያም አልሆነም፣ አላቆምም፣ አላስጣለም። እነማን መጡ? እነ ሂትለር መጡ። ያላስቆማቸው አልቻለም። እና ይህን ጊዜ የተማሩት ሰዎች ምን ይሉ ነበረ? ለዚህ ሁሉ ችግር መፍትሄው መማር ነው። መማር የተማሩ ሶሳይቲ ካቋቋምነ ጦርነት አይሆንም እያሉ ሲሉ የተማሩ ሶሳይቲ አንደኛውን የዓለም ጦርነት ይዞ ብቅ አለ። ምን ትላላቸው አሁን አሏቸው። ኖ ይሄ ዲስ ኢዝ ዎር ቱ ኤንድ ዎር ነው ምንለው አርስቱ። ያሁን የሚደረገው ጦርነት ዎር ቱ ኤንድ ዎር በት ኢዝ ዎር ጀስት ዘ ሴም ኢዝ ዎር። እዛ በኋላ የአንደኛው ዓለም ጦርነት ሲያበቃ ማን ተቋቋመ? ሊግ ኦፍ ኔሽንስ። ሊግ ኦፍ ኔሽንስ ያንን አቋቋሙ። በሊግ ኦፍ ኔሽንስ አማካይነት በሰላም ይመራል ተብሎ የእኛ መንግስት በጣም ብዙ ተስፋ በሱ ላይ ነበር የጣለው። የእኛ ንጉስ ሊጉ አባልን ይላሉ። አንጀሎ ዴል ቦካ የሚባል ግን አንድ ታሪክ ሰው ነበረ። የሊጉን ቃል ከመከተል ይልቅ የሚኒሊክን ፕላን ቢከተሉ ይሻለዋታል። ሚኒሊክ ጠመንጃ ገዛ፣ ተከላከለ፣ ተዘጋጀ። አይሆንም እና እንደዛ ነው የሆነው። ያ ጦርነት አልቀረም፣ መጣ፣ አጠፋ፣ ሁሉንም አጠፋ። እና አሁን ሁለተኛው የዓለም ጦርነት ሲነሳ ምንድን ነው ያሉት? ማንካይንድስ ላስት ሆፕ በጦርነት ሊያደርጉ ነው የሞከሩት። እና ይሄ ነገር ያለ ጦርነት ለምንድን ነው ይሄ እንዲሆነው? ወንድሞቹ ለምን ጠሉት? እንዲያው በራሳቸው ወንድም የተማሩ ቤተሰቦች፣ ክርስቲያን ቤተሰቦች የሚለውን ጥያቄ ስላነሳ ነው።
ይህን የሚሆንበት ምክንያት ሰይጣን ስላለ ነው። የምንኖረው ጦርነት ባለበት ዓለም ውስጥ ስለሆነ ነው። ይቺ ዓለማችን የሰላም ሀገር ልትሆን አትችልም። እንዲያውም ጊዜ እንዳለፈ መጠን ጊዜ እንደገፋ መጠን እየባሰች ነው የምትሄደው እና እኛ የምንጠባበቀው የምንፈልገው ጸሎት ያገን ሁሉ ነገር እንደ ሰላም በሰላም እንዲሆን ነው። አይሆንም፣ ግን መጽሐፍ አይሆንም። ያ ይቀጥላል። እሺ ጥሩ እንግዲህ ተመልካቾቻችን እንግዲህ ወንድሞቹ ምን ያህል እንደጠሉትና ከእግዚአብሔርም ፈቃድ ወጥተው ዮሴፍ ላይ እንዴት ያንን ማድረግ እንደቻሉ ነበር ከረፍት በፊት ስናይ የነበረው እና ይሄ የታላቁ ተጋድሎ ውስጥ እንዳለ ይሄ ጉዳይ አይተናል። ግን እያንዳንዳችን ደግሞ ምርጫ አለ። የትኛው ወገን እንቆማለን በታላቁ ተጋድሎና እንግዲህ በኋላ እንግዲህ ታሪካቸውን ስንከተል ወደ ንስሐ እንደመጡ እናስባለን። ግን በዚህ ጊዜ ውስጥ በጣም በጥላቻና በሰይጣን ወገን ቆመው እንደነበር ነው የምናየው። ስንሄድ ግን ዮሴፍ መቼም ምን ተሰማው? እንግዲህ በመታዘዝ ቅድም አያን አንስተዋል። እየታዘዘ እያለ በመታዘዙ ምክንያት ጉድጓዱ ተሰጣለ። እንግዲህ ጉድጓዱ ሲጣል ሲመስለኝ እኔ ጉድጓዱም ረዘም ያለ ነው ጉድጓዱ። ሊወጣው የሚችል ቢሆን ኖሮ መቼም ይወጣ ነበር። የማይወጣበት እና ዝም ብለው ደግሞ ቀስ አድርገው አይደለም በል ውረድ ያሉት፣ እንደው ውርውር ነው ያደረጉት። ተፈነካክቶም ይሆናል ደምም ነገር አያጣውም። እና ቁጭ ብለው እነዛው ይበላሉ ውጭ። እሱ ቁጭ ብሎ ጊዜያቶች አልፈዋል እንግዲህ እስኪያወጡት ድረስ እዛ ቁጭ ብሎ ምን ያስብ ይሆን ብዬ አስባለሁ። እና ከእግዚአብሔር ጋር በተለይ ምን ነው እስቲ እንግዲህ በዚህ ታሪክ ውስጥ እናንተም ግቡበትና እያብራራ ነው ምን ተከሰተ፣ ከዮሴፍ ምን እንማራለን የሚለው እናያለን። ዮሴፍ በህይወቱ በጣም እየወረደ ነው እየመጣ ያለው። መጀመሪያ ምግብ ሊያቀብላቸው ሄደ፣ ከዛ ተሸጠ፣ ጉድጓድ ውስጥ ነው። ወደሚቀጥሉትም ታሪኮች ስንሄድ በቃ በጣም የሚጠብቀው አሁን ያየው ህልምና ከዛ በኋላ የሚሆንለትን ነገር እያወዳደረ ምን እየሆነ ነው የሚል ይመስለኛል። እና በተለይ አሁን ጥያቄውንም ስታነሳ ምን እያሰብኩኝ ነበረ፣ ኢየሱስ ወደዚህ ምድር ሲመጣ ወደ ገዛ ወገኖቹ መጣ፣ ግን ወገኖቹ አልተቀበሉትም ይላል መጽሐፍ ቅዱስና ይሄ በሰዎች ዘንድ ተቀባይነት አለማግኘት፣ ወደሚወዳቸው ሰዎች ዘንድ ተቀባይነት አለማግኘት አንድ በራሱ ከባድ ስሜት ነው እና እግዚአብሔር የረሳው የጣለው የተወው ነው የሚመስለው። ምክንያቱም ያየው እንግዲህ ህልም አለ፣ አባቱ ለሱ የሚመኝለት ነገር አለ። ከዛ እየሆነ ያለው ነገር ግን በጣም ተቃራኒ ነው እና መጽሐፍ ቅዱስ በዚህ ጊዜ እግዚአብሔር ግን ከዮሴፍ ጋር ነበረ ይላልና አንዳንድ ጊዜ ነገሮች በጣም ተደራርበው ሲመጡና በቃ እግዚአብሔር ያለውና እየሆነ ያለው ነገር በጣም ቀኝና ግራ በሚሆኑበት ጊዜ የእግዚአብሔር ቃል የሚለው እንግዲህ ዮሴፍ ከእግዚአብሔር ጋር ነበረ ነው። ይሄ ትልቅ ትምህርት ያለበት ነገር ነው። ምንድነው ትልቁ ትምህርት ከዚህ ላይ የምናየው? እግዚአብሔር ለእያንዳንዳችን የሚያቅደው እቅድ አለ። ያ ያቀደልን እቅድ አንዳንድ ጊዜ የማይፈጸም እየመሰለን እንታገላለን። የእኛን ጥበብ ለመስጠቀም እንሞክራለን። የራሳችን ዓላማ በራሳችን መንገድ ለመድረስ አይደለም። ይሄ ወጣት የሚያስተምረን ዮሴፍ የሚያስተምረን ምንድን ነው? በእግዚአብሔር እቅድ ያምናል። ነገር ግን የእግዚአብሔር እቅድ ደግሞ በእግዚአብሔር መንገድ እንደሚፈጸም ገብቶታል። እነዚህ ወንድሞቹ በየጊዜው እየመጡ ያንን እቅድ ሊያፈርሱ ቢሞክሩም እንደማይሆን ገብቶታል። እግዚአብሔር ያቀደው ይሄ በጣም ትልቅ ትምህርት ያለበት ነው። በዚያ ሲጓሳለ ተሽጦ እንደ ባሪያ ሲጓሳለ በአባቱ ቤት አጠገብ ነው ያለፈ ስላለች እያየ ነገር ግን እግዚአብሔር ደግሞ ያቀደለት እንዳለ ያውቃል። ያን በአእምሮ ይዞ አልቅሶም አልሞተም። ወደሚሸጥበት ቦታ ሄደ። ከዚያ ደግሞ ሂዶ በሚያገለግልበት ጊዜ እንደ አገልጋይ ሆኖ በዚያ ቤት በሚያገለግልበት ጊዜ በታማኝነት እግዚአብሔርም አብሮት ነበር ይላል።
በዚያ ቤት ውስጥ አብሮት ነበር። ስለዚህ እያንዳንዳችን ማመን ያለብን እግዚአብሔር ለእያንዳንዳችን ያቀደው እቅድ አለ። ያ እቅድም ይፈጸማል። እንቅፋት በመካከል ይገጥመናል። እንቅፋቱን ግን በእግዚአብሔር ኃይል እናሸንፈዋለን፣ እናስወግደዋለን። ዮሴፍ ያደረገው እንደዚህ ነው። አሁን ፓስተርና እቴ ሳሮን ብለውታል እና አንድ አባባል አለ የፔርሊ ጎማ ማስታወቂያ በጣም ይገርመኛል። ጉዞ በጣም በበረታ ቁጥር የምትጓዝበትም ጠንካራ መሆን አለበት የሚል ሀሳብ ያለው ማስታወቂያ ነው እና ዮሴፍ ቀላል ሰው አይመስለኝም። ለነገሮች ቶሎ ብሎ የሚሸነፍ አይደለም። ምክንያቱም ለምንድን ነው ያልተሸነፈው? አሁን ጉድጓዱ ላይ ሲጣል አልነበረም ዮሴፍ ግድድሮሽ የገጠመው። ከዛ በፊት ነበረ ግድድሮሽ ገና ከህፃነት ህልም ከማየቱ ጀምሮ ይጀምራል። ከዛ ደግሞ ታዞ ከቤት ከወጣ በኋላ ይቀጥላል። በመንገድ ወንድሞቹ ሲጠፉበት እንመለከታለን። በዚህ ሁሉ ግን ዮሴፍ ጉዞ ከባድም ቢሆን ተስፋ አልቆረጠም፣ ወደኋላ አልተመለሰም። የጣሉት ጉድጓድ ውስጥ ሲጣል የጣሉት ሰዎች እንጂ እግዚአብሔር አልነበረም የጣለው። የሸጡት ሰዎች እንጂ እግዚአብሔር አልነበረም የሸጠው። ግን ያንን እነዚህን ሁሉ ሮሜ ላይ ጳውሎስ ሲናገር በጣም ደስ የሚል ጥቅስ የሚናገራል። ሮሜ 8:28 እግዚአብሔርን ለሚወዱ እንደ ሀሳቡ እንደተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግላቸው እናውቃለን ብሎ ይናገራል። እና እግዚአብሔርም እነዚህ ነገር እያያያዘ እየቆየ ይመስለኛል። እና ምንድነው የሆነው? በቀላሉ ተስፋ የሚቆርጥ አልነበረም። ፈተናው በበረታ ቁጥር ዮሴፍ የበለጠ ጡንቻ እየወጣ ፈተናው በበረታ ቁጥር ዮሴፍ የበለጠ ጡንቻ እየወጣ ፈተናውን እያለፈ ወድቆ አይደለም እያለፈ ሲሄድ እንመለከታለን። እና አንዱ መከራ ለሌላው ጽናት ሲያስተምረው እንመለከታለን። እና ከወንድሞቹና ከእሱ መካከል ያለውን ልዩነት እንመለከታለን። እዚህ ላይ ወንድሞቹ ጸባያቸው ምንድን ነበረ? የሰኞ ክፍል የሚያነሳው አንድ ጥያቄ አለ ስለ ባህሪያቸው። ግን የዮሴፍ ባህሪ ከነሱ ለየት ይላል። ባህሪው እየዳበረ አንድ ፈተና እያዳበረው እያጠነከረው ይበልጥ ወደ እግዚአብሔር እያስጠጋው ይሄዳል እና ከዚህም በኋላ ለሚኖረው ፈተና ራሱ ዮሴፍ በጣም ተዘጋጅቶ እናያለን። እና ሌላው ከዚህ አንድ የምንማረው ክፍል ክርስቶስ በ30 ብር እንደተሸጠ ሁሉ ዮሴፍም ሲሸጥ እንመለከታለን። እና ከዮሴፍ ትልቅ ተስፋ ለመቁረጥን ጽናትን እንዲሁም እኛ ልናዳብራቸው የሚገባን የክርስትናን ባህሪ በሱ ውስጥ እናገኝበታለን። ግን የሚያስገርመኝ የዮሴፍ ታሪክ አሁን እንዳልከው ይሄኛው ግን ፈተና ማለት በጣም ከሁሉም የባሰ ነው። ምክንያቱም ወንድሞቹ ቅድም እንዳስቀመጥከው የኔ የሚላቸው ሲሸጡት ሊገሉት ሲፈልጉ ነው እና በጣም ማለት ሊያስበው ራሱ ከሚችለው በላይ እንደሚሆን ማሰብ እንችላለን። እና ይሄ መጀመሪያ ሲጥሉት ምናልባት የቀልድም ሊመስለው ይችላል የጥላቻቸውም ልክ። ከዛ ግን ሸጠውት ሲሄድ ዞር ብሎ ሲመለከት የአባቱን ቤት ለመጨረሻ ጊዜ ነበር እያየው የነበረውና ተመልሶ እንደማይመጣ ወደ አባቱ ቤት በወጣትነቱ ወደ ባርነት እየሄድ በዛ ሰዓት እግዚአብሔር ከኔ ጋር ነው ብሎ ማሰብ በጣም የሚከብድ ነው። ግን አንድ ማሰብ የምንችለው ወይም ይሄ በዛ ጊዜም አባቶች ልጆቻቸውን ያስተምሩ ነበር። አብርሃም፣ ይስሐቅ ልጆቻቸውን ያስተምሩ ነበር። ያዕቆብም በባለፈው ሳምንት ጥናታችንም አንስተን ነበር። ወደ ቤቴል ሄደን በመከራዬ ጊዜ የረዳኝን መሰዊያ ልስራለት ለአምላኬ ሲልና ያንን ታሪክ ያቅ ነበረ ዮሴፍ። ስለዚህ በዚህ ጊዜ እነዛ ታሪኮች እንዳበረቱትና በእግዚአብሔር በቃ ምርጫውን እንዲያደርግ እንዳገዘው ማሰብ እንችላለን። እና በጣም የሚከብድ ሁኔታ ነው። ግን በዛ በአባቱ አምላክ ለመታመን ግን እንደቆረጠ ከዛ በኋላ ታሪኩ ይነግረናል። እንግዲህ በጣም ጥሩ። እንግዲህ በዚህ ታሪክ መሃል ድንገት መጽሐፍ ቅዱሱ የይሁዳን ታሪክ ያመጣዋል። ለምንድን ነው እዛ ውስጥ ስክት ያደረገው? ይሁዳ ከወንድሞቹ ጋር አብሮ መቆየት የቻለ አይመስልም። ምክንያቱም ልክ ምዕራፍ 37 ሲያጠናቅቅ የዮሴፍን
ይነግረንና ከዛ በኋላ በዚያም ወራት ይሁዳ ከወንድሞቹ ተለይቶ ወረደ ይላል። ዮሴፍንም ሲናገር ዮሴፍ ወደ ግብፅ ወረደ ነበር የሚለው። አሁንም ይሁዳ ከወንድሞቹ ተለይቶ እንደወረደ እንመለከታለን። ምክንያቱም ባህሪውም የይሁዳ ትንሽ ለየት ያለ እንደሆነ ዮሴፍ ሲሸጥ ካቀረበው ሐሳብ መመልከት እንችላለን። ምክንያቱም ያቀረበላቸው አንድ ምክንያት ምንድነው? ይሄ ወንድማችን ነው። ቁጥር 27 ላይ ቁጥር 28 ላይ ምዕራፍ 37 ወንድማችን ነው፣ ስጋችን ነውና ልንገለው አይገባም እንሽጠው ብሎ ያቀረበው ሐሳብ እሱ ነውና ትንሽ ከሌሎቹ ወንድሞቹ ይሄ የተለየ ሐሳብ እንዳለው የተለየ ትንሽም ቢሆን እግዚአብሔር መፍራት እንዳለው ማየት እንችላለን። ከዛ በኋላ ከወንድሞቹ ተለይቶ እንደወረደ በዛም ደግሞ ከነዓናዊት እንዳገባ የከነዓናዊት ሴት እንዳገባ እንመለከታለን። ከዛ በኋላ 3 ልጆችን ይወልዳል። የመጀመሪያው ኤር የሚባል ከዛ በኋላም አውናን የሚባል ከዛ ሴሎም የሚባል ከዛ እነዚህ ልጆች ደግሞ እዛው የመጀመሪያ ልጁ ትዕማር የምትባል ሴት ያገባል። ነገር ግን በእግዚአብሔር ዘንድ ክፉ ነበረ ይሄ ልጅ፣ እግዚአብሔርም ይቀስፈውና ይሞታል። ከዛ በኋላ በባህሉ መሰረት የመጀመሪያ ልጅ ዘር ተክቶ ካላለፈ ሁለተኛው ልጅ ዘር ሊተካለት ይገባልና ሁለተኛው ልጅ ያገባል። ነገር ግን ሁለተኛውም ልጅ ክፉ ነበር በእግዚአብሔር ፊት እና ያደረገውም ነገር እግዚአብሔርን በጣም ያሳዝነዋል። ለታላቅ የሚተካው ዘር በሱ ስም እንደማይጠራ ሲገባው ዘሩን በምድር አፈሰሰ ይለናል መጽሐፍ ቅዱስና በእግዚአብሔር ዘንድ አጸያፊ ነገር ነበር ያደረገው፣ እሱም ይቀሰፋል። ከዛ በኋላ በዚህ በይሁዳ ታሪክ እንግዲህ ይሄ ሲከሰት የሚቀጥለው 3ኛ ልጅ ትዕማርን ማግባት ነበረበት። ነገር ግን ምን ብሎ ይነግራታል? ገና ነው ይሄ ልጅ አላደገም፣ ስለዚህ እስኪያድግ ድረስ በአባትሽ ቤት ተቀመጭ ብሎ እሱ ጣልቃ ሲገባ ሲናገር እንመለከታለን። እናስታውስ ከሆነ ሊያ ነበረች እንግዲህ የመጀመሪያዎቹን ልጆች የወለደችው እና የመጀመሪያውን ልጅ ሮቤል አለችው፣ እግዚአብሔር ያየኛል አለች። ሁለተኛውን ስምዖን አለችው፣ እግዚአብሔር ሰምቶኛል አለች። ከዛ 3ኛውን ሌዊ አለችው። ከዛ 4ኛው ልጅ ነው ይሁዳ ምስጋና ብላ ይሄ ከራሷ ወጥታ እግዚአብሔርን ያመሰገነችበት ልጁ ነው እንግዲህ የመጨረሻውና እነዚህ የመጀመሪያዎቹ 3 ልጆች እንግዲህ እስካሁን ድረስ ባጠናናቸው ጥናቶች ውስጥ የገቡባቸው መጥፎ የሚባሉ ታሪኮች አሉ። ለምሳሌ የሮቤል የፈጸመው ልክ ራሄል በሞተች ጊዜ የፈጸመውን ድርጊት እንመለከታለን። ስምዖንና ሌዊ ደግሞ በጣም ብዙ ሰዎችን በመግደል እንዲሁም ምንም ማስረጃ የሌለውን ጥፋት ሲያጠፉ ደግሞ እንመለከታለን እና እንግዲህ ይመስላል ወደ ይሄ የበኩርነት ስጦታው ወይም ደግሞ በኩር የመሆን ኃላፊነቱን ወደ ይሁዳ የመጣ ይመስላል። እንዲሁ ወደ 4ኛው ልጅ የመጣ ይመስላል እና እንግዲህ እቺ ትዕማር የምትባል የልጆቹ ሚስት የነበረችው ሴት ተገፍታለች። ማለት ለእሷ የተገባላት ቃል ኪዳን አልሆነም፣ አልተፈጸመም እና ግን እንግዲህ የራሷን ዘዴ ዘይዳ ከይሁዳ ጋር እንደተኛች እና ከዛ ከሱ ደግሞ ልጅ እንደጸነሰች እንመለከታለን እና ይሄ የተወለደው ልጅ ፋሬስ ይባላል። ስለሱ ምናልባት በደንብ እናወራለን። ግን በክርስቶስ የዘር ሐረግ ውስጥ ያሉ እንግዲህ ታሪካቸው በክርስቶስ የዘር ሐረግ ውስጥ የገባ ሰዎች ናቸው እና እንዲሁም በክርስቶስ የዘር ሐረግ ውስጥ ከሚጠቀሱ ጥቂት ሴቶች መካከል ትዕማር አንዷ ናት እና እንግዲህ ሁሉም ሰው ሲወለድ እናትም አባትም አለው አይደል? ግን ብዙዎቹ ሲጠቀሱ የምናገኘው ወንዶቹ ናቸው እስከነ ትዕማር ወይም ድንግል ማርያም ድረስ ወይም ረአብ ድረስ እና የተወሰኑ ሰዎች ብቻ 4 ሴቶች ብቻ ናቸው የሚጠቀሱት እና ወደዚህ ወደ ክርስቶስ የዘር ሐረግ ውስጥ እንደገቡ ታሪክ ይነግረናል። ያው የይሁዳ ወደ ልጁ አላወቀም የልጁ ሚስት እንደሆነች፣ ግን ወደ እሷ ገብቶ ከተኛ በኋላ የተወለደው ልጅ የሚገርም ነው። የክርስቶስ የዘር ሐረግ ግን መጽሐፍ ቅዱሳችን የዛሬው ጥናታችን የሚያስተምረን አንድ ትልቅ ነገር አለ። እግዚአብሔር አንዳንድ ነገሮች የማይመስሉትን ነገሮች ሁሉ አስተካክቶ ለምን ያውለዋል ብሎ ይናገራል። ወደ መልካምነት
ይለውጧል ብሎ ይናገራል። እና እግዚአብሔር ይሄ ከዚህ መልካም ነገር ይወጣል ተብሎ ከማይታሰብ ነገር ውስጥ የእግዚአብሔርን ጥበብ የእግዚአብሔርን ችሎታ የምናይበት ድንቅ የሆነ ነገር እንመለከታለን። እና ከባድ ለሰው እና ለሰው አእምሮ ከባድ በሚመስል ነገር ውስጥ እግዚአብሔር ግን የዘር ሐረጉ ሲያስቀጥል ያም የዘር ሐረግ ክርስቶስ የመምጫ እንደሆነ የዛሬው ትምህርት ያስተምረናል። በጣም ጥሩ። እንግዲህ የይሁዳ ታሪክ ከዮሴፍ ጋር ተያያዥነት ስላለው ነው እዚህ ውስጥ የገባው። በዮሴፍ የደረሰው በደል እሱንም በጣም እንዳሳዘነው የሚያስረዳ ሀሳብ እንዳለው ነው ያነሳችሁት። ልክ ነው። እንግዲህ ደግሞ እንደገና ወደ ዮሴፍ እንመለስና እንግዲህ ዮሴፍ ወደ ባርነት ተሸጠ። ምን አይነት ባሪያ ሆነ? ከዛም ተከሰተ። ዮሴፍ እንግዲህ ከዚህ በፊት ያጋጠሙት መከዳቱ፣ በወንድሞቹ መሸጡ እንዳልሰባበረው የምናየው እንግዲህ በዚህ በግብፅ የነበረውን ሁኔታ ስናይ ነው። እና እንዲሁም ካሉት ባሪያዎች በጣም ጥሩ ስኬታማ በሆነ መንገድ ቤቱን ሲያገለግል የነበረ ሰው ነው። እና እንዲሁም ጶጢፋር ይባላል የቤቱ ባለቤት። ከሚስቴ በስተቀር ሁሉም ነገር ያንተ ነው እስከሚል ድረስ እምነት የሚጣልበት ታማኝ አገልጋይ፣ ጥሩ ሰራተኛ ነበረ በቤት ውስጥ። የሚያስገርመኝ የዮሴፍ ታሪክ እንግዲህ ያ ሁሉ መከራ ደርሶበት ዮሴፍ ቁጭ ብሎ ሲያማረር ከዛ ጌታ ሆይ እንደው ይሄ ሁሉ ማት እንደው እንደዛ አይነት ነገር አልተዘገበልንም። ያው ትንሽ ተሰምቶት ሊሆን ይችላል እሱ እንደ ሰው ምንም ጥያቄ የለውም። ግን የመረጠው ግን እሱን አልነበረም። በእያንዳንዱ አገልግሎቱ ባሪያም ሲሆን በጣም ምርጥ ባሪያ ነበር። እና የሚያስገርመኝ ከዛ በኋላ የዮሴፍን ታሪክ መጽሐፍ ቅዱሳችን ሲነግረን ተደጋግሞ የተጻፈው እግዚአብሔርም ከዮሴፍ ጋር ነበር ይላል ተደጋግሞ። እና የስኬቱ ሁሉ ምንጭ እሱ ነበር፣ እግዚአብሔር ከዮሴፍ ጋር መሆኑ፣ እሱም ደግሞ እግዚአብሔርን መምረጡ። ሌላው እዚህ ላይ የሚገርመን በፖቲፋር ቤት ባሪያ ሆኖ ብቻ እኮ አላውቀውም። ከዛም በኋላ ደግሞ የሐሰተኛ ክስ ቀረበበት። የፖቲፋር ሚስት ተመኘችው፣ እምቢ ባላት ጊዜ ይሄው ልብሱ በእጄ ላይ ቀርቷል ብላ ከሰሰችው። የዛን ጊዜ ፖቲፋር መጥቶ ዮሴፍን ምን ወዴት አወረደው? ወደ እስር ቤት አወረደው። ከዛም በኋላ ግን የእግዚአብሔር ትዕግስት ያለቀ ይመስላል። ለዮሴፍም ቀን የወጣለት ይመስላል። ከእስር ቤቱ አለቃ ሆነ። ካለቃ በኋላ ሁለት እስረኞች ህልም ያለማሉ። አንዱ ጠጅ አሳላፊ ነበር፣ አንዱ እንጀራ አሳላፊ ነበር፣ እንጀራ አቅራቢ ነበር። ሁለቱም ህልም ያለማሉ። ሁለቱም ለዮሴፍ ሲጨነቁ ዮሴፍ አይተው ይጠይቃቸዋል። ለዮሴፍ በነገሩት ጊዜ አንደኛውን አንተ ወደ ስራ ትመለሳለህ፣ አንተኛው ግን ያደረከው ጥፋት ክፉ ስለነበረ ትሞታለህ ብሎ ይናገረዋል። እንዳለውም ቃሉ ይደርሳል። ከዛም በኋላ ያኛውን ሲመለስ ወደ ስራው ሲመለስ እባክህ ወደ መንግስት ወደ ቦታ በተመለስ ጊዜ ለንጉሱ ንገርልኝ፣ አስበኝ ይሏል። ግን ያ ረሳው። ግን እግዚአብሔር ግን አሁንም ሰው አይደለም፣ አይረሳም ሰው። በዛ ውስጥ በዛ ጭንቅ ውስጥ በዛ ምስቅልቅል በሆነ ህይወት ውስጥ እግዚአብሔር እንደገና ለፈርዖን ምንን ሰጠው? ህልምን ሰጠው። ያ ህልም ደግሞ አስጨናቂ ነበረ። ማን ይተርጉምለት? የነበሩት ጠቢባን ሊተረጉምለት አይቻልም። የዚህን ጊዜ ነው ይሄ አገልጋይ ዮሴፍን ያሰበው። ዮሴፍን ባሰበው ጊዜ ዮሴፍ ህልሙን ፈታ። ከዛ ጠቅላይ ሚኒስትር። ግን እዚህ ጋር በጣም የሚገርመኝ ያው ታሪኩን አሁን ከጊዜም አንጻር አሳጥረን እናቀርበዋለን እንጂ ቀናት አልነበሩም እኮ አይደለ? ያ ጠጅ አሳላፊው ሄዶ እስኪያስበው መጽሐፍ ቅዱሳችን ሲነግረን 2 ዓመት አለፈ ይላል። እንግዲህ ዮሴፍ ምንም ያላጠፋው ነገር የለም፣ እዛ እስር ቤት ነው። 2 ዓመት ምንም በቃ የእግዚአብሔር ምልክት ሳይታይ 2 ዓመት ሲያልፍ እንመለከታለን። እና ቅድምም ፓስተር እየነገሩን የነበረው ያ የእግዚአብሔር እቅድ ጊዜ መፍጠንም መዘግየትም አያውቅም፣ እግዚአብሔር በጊዜው ይሰራል የሚለው በጣም የሚያስገርም ሀሳብ ነው። ስለዚህ አሁን እናንተ እያላችሁኝ ያላችሁት ምንም አይነት ችግር ቢደርስብን ማጉረምረም ተገቢ አይደለም። ሲያጉረመርም አናየውም። እንግዲህ ምርጥ ባሪያ ምርጥ እስረኛ ሲወርድ ከዛ የተሻለውን ነው የሚሆነው ዮሴፍ። ከዚህ ላይ ሳይሆን ቃሏ ግን ምን የምንጠቀምባት ቃል ተስፋ አለመቁረጥ የሚለው ነው። ተስፋ አለመቁረጥ
የክርስትና ህይወት ሁልጊዜ አልጋ ባልጋ አይደለም። ፈተና አለበት፣ ችግር ይመጣል። ትልቁ ትምህርት ዮሴፍ የሚያስተምረን ያንን ችግር እንዳመጣጡ መቀበል። ከጶጢፋር ቤት ሆኖ እሱን እያገለገለ በቤቱ ሁሉ ሲሾመው እግዚአብሔር ከእሱ ጋር ሆነ ሲባል እግዚአብሔር ከኔ ጋር ነው ማለት ቀላል ነው። ይሄ ቀላል ነው። ነገር ግን አንድ ነገር ሳያጠፋ ይቺ ሴት ክፉ ስራ ለመስራት ፈልገው እምቢ ብሎ ለእግዚአብሔር ቁሞ ያን ጊዜ ወደ እስር ቤት ሲጎረጎር፣ ያን ጊዜ ግን ይሄ እግዚአብሔር እንዴት እኔ ጋር ነው ለማለት ምን አድርጎ እግዚአብሔር እኔ ለአንተ ቁሜ ለሁለት ቁሜ እየተከራከሩ ሳለ አንተ ለምትሆኝ ነው የሚለው ሌላ ሰው ቢሆን ይሄ ልጅ እንደዚህ ያላለ የለም። እስር ቤትም ቢጨምር ሰይጣን ስራ ነው አውቃለሁ፣ ግን እግዚአብሔር ያወጣኛል። ለዚህ ያለ ጠጅ አሳላፊውም ነገረው አደራ በተመለሰ ጊዜ ንጉሱ ወደ ስራ በመለሰ ጊዜ አስበኝ። ያ ሰው 2 ዓመት አላስታወሰውም፣ ረስቶት 2 ዓመት ከ2 ዓመት በኋላ በዚያ በ2 ዓመት ውስጥ ዮሴፍ ተስፋ አልቆረጠም። አሁንም በእግዚአብሔር ተስፋ ስለነበረው እግዚአብሔር ተስፋውን አደሰለት። ግን አንድ ሌላ እዚህ ላይ ሌላ ጥያቄ ላምጣ። መቼም ያው በእግዚአብሔር ላይ ተስፋ ማድረጉ ነው ጥሩ ነው። ግን እግዚአብሔር ደግሞ በዛው በቀጥታ ለሱም ህልም እያሳየ እያናገረ ከማውጣት ይልቅ አንዴ ለእንጀራ አሳላፊ ህልም ይሰጣል፣ ለጠጅ አሳላፊ ህልም ይሰጣል፣ አንዴ ደግሞ ለፈርዖን ህልም ይሰጣል። በአዙሪት ለምን ይመጣል እግዚአብሔር? ለምን በፊት ለፊት ጎትቶ ማውጣት ሲችል? እነዚህ ሁሉ ነገሮች እኮ አላማ ነበራቸው። ማለት ለምሳሌ ጠጅ አሳላፊው ህልም ስለተቀበለ ነው የዛኔ ወደፊትም ያው ከ2 ዓመት በኋላም ቢሆን አስታውሶ እንደዚህ አይነት ሰው እኮ ነበረ ብሎ ለፈርዖን ህልም እንዲፈታ ያደረገው እና ወደ ቤተ መንግስትም የገባው በፈርዖን ህልም አማካኝነት ነው እና እግዚአብሔር በአንድም በሌላም መንገድ ሊሰራ ይችላል። ማለት ለምን እንደዚህ ሆነ? ግዴታ እኛ በምንፈልገው መስመር እግዚአብሔር መስራት የለበትም። ግን አሁን ቅድም የተነሳው ሀሳብ በጣም ጠቃሚ ስለሆነ ጠቅሼ ብቻ አልፋለሁ። ዮሴፍ እግዚአብሔር ከእርሱ ጋር እንደነበረ ያውቃል። እንዴት ነው የምናውቀው? እሱን ካልን የጶጢፋር ሚስት ልብሱን ወስዳ በቃ ነውር እንስራ ምናምን ስትለው እግዚአብሔር ያየኛል አላት እና ይሄ እግዚአብሔር ከእርሱ ጋር መሆኑና በእግዚአብሔር እይታ ውስጥ መሆኑ ለእሱ በጣም ግልጽ ነበር። አሁን እኛ እንደምንተያየው እግዚአብሔር ያየኛል ብሎ ያስባል እና ማለት በደንብ ይሰማዋል በቃ የእግዚአብሔር መገኘት ከእርሱ ጋር እንደሆነ እና ይሄ በጣም የሚጠቅም ይመስለኛል። ያው ዝቅም ባልን ጊዜ እግዚአብሔር ከኔ ጋራ ነው ብሎ ማሰብ። ጠላት የሚፈልገው ነገር ያው እግዚአብሔር ትቶኛል የሚለውን ማጠቃለያ መደምደሚያ እንድንሰራ ነው። ግን እግዚአብሔር ያየኛል፣ እግዚአብሔር ከኔ ጋራ ነው ብሎ ማሰብ ግን በጣም ከብዙ ነገር ያስመልጣል ብዬ አምናለሁ። ሌላው እኔ በጣም የተማርኩት ህልም ከተሰጠ በኋላ እኮ ዮሴፍ እንደው የተራ ኑሮ አይደለም የኖረው፣ የታዛዥነት ህይወት የኖረው እና ያ ህልመኛው እንኳን ቢባልም ራሱ ያን ያህል አልደነቀውም። ምክንያቱም እስከምን ድረስ ነበር ህልሙ እውን እስኪሆን ድረስ ዮሴፍ ታማኝ ሆነ ነበር የቀጠለው እና የህልሙ እውንነት እስኪረጋገጥ ድረስ ዮሴፍ በቃ የአባቱንም ትምህርት ተምሯል። ያ አስጨናቂ የትግል ምሽት እንዴት እንደነበረ እና ዮሴፍም ያንን ትግል እየታገለ ነው። እንደውም የያዕቆብ በአንድ ሌሊት ነው፣ የዮሴፍ ግን በብዙ ዓመታት ውስጥ ከእግዚአብሔር ጋር ይታገል ነበረ። እንዴት የሰጠኝ ህልም ቅዠት ነው ወይስ እውነት ትክክለኛ ህልም ነው ብሎ ከእግዚአብሔር ጋር የሚታገል ሰው ነበር። ለዚህም ነው እግዚአብሔር ያየኛል ብሎ ከኃጢአት ፈቀቅ ሲል የምንመለከተው እና ደግሞ ህልሙ እውነተኛ ህልም መሆኑን የምታየው ቅድም እንደተባለው እስረኛ ሲሆን የእስረኛው ኃላፊ ነው የሚሆነው። የባሪያ ሲሆን የባሪያው ኃላፊ ነው የሚሆነው። ወደ መንግስትም ሲመጣ ጠቅላይ ሚኒስትር ነው የሆነው እና የዮሴፍ ታሪክ በብዙ ነገር በእግዚአብሔር ላይ መተማመኑ ያስተምረናል እና እግዚአብሔር በምንም ውስጥ አንድ ነገር ከሰጠን ተስፋ ሳንቆርጥ፣ ቅድም ፓስተር እንዳሉት ተስፋ ሳንቆርጥ
ፐርሲስተንትሊ ወደ አማርኛው ስንመጣ ያለማቋረጥ ከእግዚአብሔር ጋር ከሄደን የእግዚአብሔር ያስቀመጠልን ነገር እናገኛለን እና ዮሴፍ መጨረሻ ላይ በዛሬው ጥናታችን የምናገኘው ጠቅላይ ሚኒስትር ሲሆን ነው። እግዚአብሔር ያቀደለትን ቦታ ሲደርስ ነው። ግን ይቀራል። ወደ ወንድሞቹ ገና እንመጣለን። አልሰገዱለትም። እዚህ ጋር ግን እግዚአብሔር ለሱ ያለውን ነገር ሲገጥምለት እንመለከታለን። አሁን አንድ ጥቅስን አስታወስከኝና ራዕይ የሌለው ሕዝብ ይገለባበታል ይላልና ልክ ነህ። ህልም መኖሩ ነው ጽናቱን ያቆየለት። ህልም እግዚአብሔር ሰጥቶታል። ግን ለሱ ብቻ ነው ህልም የሰጠው እግዚአብሔር ወይስ ለሁላችንም ህልም አለው ወይም ራዕይ አለው? ራዕይም አለው፣ ቃልም አለው፣ ህልምም ሰጥቶናል። ምክንያቱም ትልቅ የሰጠን ህልም ደግሞ ይሄኛው በኃጢአት ምክንያት እያጠናን ያለ ነው። ይሄ ክፉ ማንነታችን ሁሉ እንደገና እንደሚታደስና እግዚአብሔር ከእርሱ ጋር እንደምንሆን ለደቀ መዛሙርቱ ክርስቶስ የሰጣቸው አለ። አትፍሩ፣ ልባችሁ አይታወክ ዮሐንስ ምዕራፍ 14 ላይ ከኔ ጋር እኔ ባለሁበት ትሆናላችሁ ብሏልና ያኔ ይሄ ክፉ ማንነታችንም እንደሚቀየር እንደገና ደግሞ ከክርስቶስ ጋርም እንደምንሆን የተሰጠን ያ ህልም ልንለው እንችላለን አይደል? ቃል ኪዳን የተሰጠናልና እሱ ነው እኛንም ሊያቆመን ቅድም እንደተባለው ተስፋም ሊሆን የሚችለውና ቅድም ባልከው ላይ እግዚአብሔር እንግዲህ ስራውን ለመስራት የተለያዩ ሰዎችን ይጠቀማል እና እሱ የእግዚአብሔር አሰራር ነው። በእኛም ህይወት እግዚአብሔር ሲሰራ እኮ ካልጠበቅነው አቅጣጫ የተለያየ ሰው ሊጠቀም ይችላል። ግን ያንን ማየት መቻል አለብን። ምክንያቱም አሁን ማን የሚያስበው እስር ቤት ሆናችሁ ተስፋ የቆረጡ 2 አገልጋዮች እግዚአብሔር ሊጠቀማቸው እንደሚችል ያንን ጠጅ አሳላፊ ግን እግዚአብሔር እዛም ሆኖ የሚጠቀምበት ሰው ነበርና እግዚአብሔር እንግዲህ የሚሰራበት አሰራር የተለያየ ነው። እኛ ግን አይናችንን መክፈት እንዳለብንና እግዚአብሔርን አሰራር በህይወታችን ለማየት ደግሞ መትጋትም ፈቃደኛ መሆን እንዳለብን ተምሬያለሁ። እግዚአብሔር ለያዕቆብ የሰጠው 12 ልጆች ወንዶቹ እነዚህ ከ12ቱ 11ዱ ስማቸው ተመዝግቧል። ነገር ግን ከ11ዱ አንዱ ናቸው። ዮሴፍ ግን ከፓትርያርክ አንዱ ነው የሆነው። ከነ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ እንዲህ የሆነበት ግንድ ነው። ከግንዱ አንዱ ሆነ ማለት ነው። እንዲህ የሆነበት ምክንያት አለው። ያ ምክንያት ምንድን ነው? ዮሴፍ ከወንድሞቹ የተለየ ባህሪ ነበረው። ከወንድሞቹ የተለየ እምነት ነበረው። ከወንድሞቹ የተለየ ራዕይ ነበረው። እስር ቤት ሆኖ እንኳ እስር ቤት ነፃ እንደሚወጣ እምነት የነበረው ሰው ነበር። በሐሰት ተከሶ ወደ እስር ቤት ሲጣል እግዚአብሔር አለ ይላል። ደግሞ መጽሐፍ ቅዱስ ሲናገር እግዚአብሔር አብሮት ነበር ይላል። እስር ቤት ውስጥ እግዚአብሔር አብሮት ነበር። ሰውየው ቤትም ፖቲፋር ቤት እግዚአብሔር አብሮት ነበር እና ይሄ ሰውዬ እንዲህ እግዚአብሔር እንዲያተኮረበትና ሊጠቀምበት የቻለ ምክንያቱ ምንድን ነው? ምክንያቱ የማይለዋወጥ ሰው፣ ቀጥ ያለ ሰው፣ ዓላማ ያለው ሰው፣ ራዕይ ያለው ሰው ስለሆነና ከዚያ ራዕዩ ለመድረስ ደግሞ መንገድ አለ። ያችን መንገድ አልሰጥም በዛች መንገድ ነው መሄድ ብሎ የሚራመድ ሰው ስለነበረ እግዚአብሔር ተጠቀመበት። በጣም ጥሩ። እንግዲህ ጊዜ ስላበቃ እዚህ ላይ ማጠቃለል የግድ ነው። የተማራችሁትን ትምህርት እስቲ አጭር አንዳንድ ነገር። እኔ ከዮሴፍ ትምህርት ላይ በጣም የተማርኩት በነገር ሁሉ በብዙ ስኬት ውስጥ ነው ያሳለፈው። ምን አይነት ስኬት ውስጥ? ባሪያ ሆኖ ስኬታማ ባሪያ ነበረ። ግን ያ ስኬታማ ባሪያነቱ ለትዕቢት አልዳረገውም። ይልቁንም ታምኖ ሲቆይ እንመለከታለን። እስር ቤት ስኬታማ ነበረ፣ የእስረኞች አለቃ ነበረ። ግን አሁንም አልታበየም። እኔ እዩኝ አላለም። ወደ ፈርዖንም ሲመጣ ስኬታማ ነበረ። እኔ ይሄ ሁሉ ሰራሁ አላለም። የስኬቱ ሚስጥር ወይም ደግሞ የስኬቱ ባለቤት ማን እንደሆነ ያውቃል። እሱም እግዚአብሔር ነው። እግዚአብሔር በሰጠን ስኬት ላይ ራሳችንን አንግለጽ። በትልቁ እግዚአብሔርን ከፍ ማድረግ ብንማር እንደ ዮሴፍ ከስኬት ወደ ስኬት ደረጃ ላይ ልንደርስ እንችላለን።
ቅድም አንድ ጥያቄ ጠይቀህ ነበር። እግዚአብሔር ለሁላችንም ህልም አለው ወይ? ራዕይ አለው ወይ? ሀሳብ አለው ወይ? አዎ አለው። መጽሐፍ ቅዱስም ይናገራል እና በዮሴፍ ህይወት ውስጥ እሱን እናያለን እና አንድ እግዚአብሔር በዮሴፍ ላይ የነበረው ሀሳብ ምንድን ነው? ልጁን መግለጥ ነበር፣ ኢየሱስን መግለጥ ነበር በዮሴፍ ውስጥ እና ዮሴፍ እንደተሸጠ ኢየሱስም ተሽጦ ነበረ። ኢየሱስ ተዋርዶ ነበረ። ልክ ዮሴፍ እንደተዋረደው በማይገባው ነገር ውስጥ በማይገባው ውል ውስጥ ገብቶ ነበረ እና ኢየሱስ ይታይበት ነበረ ህይወቱና በእውነት ኢየሱስን ማሳየት የእግዚአብሔር ሀሳብ ነው። ፍጥረት ሁሉ ይጠባበቃል የእግዚአብሔርን ልጆች ለማየት ይላል መጽሐፍ ቅዱስና በእኛ ላይ እግዚአብሔር እንዲገለጥ ይሄ የእግዚአብሔር ሀሳብ ነው እና እንደዛ ሰፋ አድርጎ ህይወትን ማሰብ እንዳለ ነው የገባኝ። እግዚአብሔር በየጊዜው ሰዎች አሉት፣ ሰዎችን ያስነሳል። በጊዜው በወቅቱ እግዚአብሔር ኖህን አስነሳው። ኖህ የተወሰነ መልእክት ነበረው፣ የተወሰነ ስራ ነበረው። 120 ዓመት የሰበከ ሰው ተስፋ ሳይቆርጥ ንስሐ የሚገባ የለ፣ የሚለወጥ የለ፣ ግን ይሰብካል። 120 ዓመት በዓላማው የጸና። ከዚያ ያሉት ብለን አብርሃም እንመለከታለን። አብርሃም ስንመለከት እግዚአብሔር የጠራው ሰው፣ እግዚአብሔር ጠርቶ ደግሞ ኃላፊነት የሰጠው ስራ የሰጠው፣ በአንተ ይባረካሉ የምድር አሕዛብ ሁሉ በዘርህ ብሎ የተናገረ አብርሃም ይችን አልለቀቀም። አብርሃም እኮ ብዙ ስህተት አለው፣ ውሸት እኮ ዋሽቷል፣ ብዙ የተሳሳተ ግን የስጋ ድክመት ደርሶበት ሊሳሳት መልሶ ንስሐ ገብቶ ያችን ዓላማውን የማይረሳ በሱ አሕዛብ እንደሚባረኩ ያረሳ። ከአብርሃም ቀጥሎ ወደዚህ ልፍ ስንል ደግሞ ይስሐቅም እንደዚሁ በአቅሙ፣ ያዕቆብ እና አሁን ዮሴፍ፣ ከዚያ ዳንኤል ለጊዜው የተሰጣቸውን ኃላፊነት በሚገባ የሰሩ። ይሄ ሰውዬ ልዩ ስጦታ ሰጥቶታል። ዮሴፍ እግዚአብሔር ልዩ ስጦታ፣ ይሄ ህልም የመተርጎም ስጦታ፣ ይሄ እኮ ስጦታ ነው። ይሄ አንተ ዲቨሎፕ የምታደርገው ነገር አይደለም። አንተ ኮትኮታ የምታሳድገው ነገር አይደለም። ከእግዚአብሔር የምትቀበለው ስጦታ ነው። ይሄ ግሬስ ነው። እግዚአብሔር ለሰው ልጅ ሲመጣው ግሬስ። እኛ ጎበዝ ከሆነ በእምነታችን እንደ ዮሴፍ አይነት ከሆነ እንደ ዳንኤል አይነት ከሆነ ለእኛም እግዚአብሔር ግሬስ አለው፣ ጸጋ አለው፣ ሞልቶታል፣ ይሰጠናል። ግን ከነሱ ተምረን መሄድ አለብን። ከነሱ መጽናትን ጽናት ካለን እግዚአብሔር አስፈላጊውን ጸጋ ይሰጠናል። የዮሴፍ ታሪክ የሚያስገርም ነው። ትንሽ ተስተካከለ ስንል እንደገና ማት ሲመጣ እንደገና ከድጡ ወደ ማጡ አይነት እስር ቤት እስኪወርድ ድረስ እና ያ የተሰጠው ህልም ግን አሻግሮታል። ሲቀጥልም እግዚአብሔር እኮ እዛ ሁሉ ማቱ ሳይገባ እንዲሁ ንጉሥ ሊያደርገው ይችል ነበር፣ ግን ያንም ፈቀደ። ምክንያቱም በዛ ውስጥ በሚያልፍበት ጊዜ ዮሴፍ እየተሰራ ነበረ። ያ መጀመሪያ በቃ ያገኘውን ትንሽ መጥፎውን ነገር ሁሉ አባቱ ይናገር የነበረው ዮሴፍ በኋላ የተሰራው ዮሴፍ በጣም የተራራቁ ናቸው እና ዮሴፍ ካራክተሩ ይሄ ባህሪው ራሱ በጣም ተገንብቶ ነበር እና እግዚአብሔር ሲፈቅድ በእንደዚህ አይነት ነገር ውስጥ እንድናልፍ እኛም እንድንሰራ እየፈቀደ ነው። ሌላው በጣም የገረመኝ ከዚህ ክፍል ደግሞ ዮሴፍ ኃጢአት እንዳይሰራ ያደረገው እግዚአብሔር ያየኛል ብሎ ነበረ። ልክ እንደዛው ግን ያለበትንም እየሄደበት የነበረበትንም መንገድ እግዚአብሔር እንደሚያየው እርግጠኛ ነበረ። እግዚአብሔር ካየው ደግሞ እግዚአብሔር ጣልቃ እንደሚገባ እንደሚያስበው በጊዜው እርግጠኛ ነበር እና ያም ነው አጽንቶ ያቆመው። እግዚአብሔርም ደግሞ ከዮሴፍ ጋር ነበረ። እኔም እዚህ በዮሴፍ ታሪክ እዚህ የተማርኩት ያለፈው ሳምንት አውስተነዋል እና እንዴት በጣም የተበላሸ ህይወት ወንድሞቹ እንዳላቸው አይተናል። ያው በዚህም ሳምንት አይተነዋልና እንደውም አያና ስታነሳ የአባቱ የሰራው ኃጢአት ውጤት እየተከተለው እዚህ ያደረሰው የኃጢአት ውጤት መቼም ኃጢአትን ይወልዳል። በዚህ ሁሉ ውስጥ ግን እግዚአብሔርን ስትታመን በዚህ ሁሉ ኃጢአት በከበበ ውስጥ ጸንቶ መቆም ይቻላል። ምክንያቱም ብዙ ጊዜ የሰው ድካም ነው ብዙ ጊዜ የሚነገረው። ዮሴፍ ግን ያንን የሚገስጽ ህይወት ኖሯል ማለት ይቻላል። በእግዚአብሔር ጸጋ
እንደ እግዚአብሔር ከፍ ያለ ኑሮ መኖር ይቻላል። የእሱ ተምሳሌት ሆኖ ተቀምጧልና ድንቅ ነው። የእግዚአብሔርም ስራ ድንቅ ነው። ስንታዘዘው በእኛ የሚሰራውም ድንቅ ነው። እሱን ተምሬያለሁ። ውድ ተመልካቾቻችን ይህንን ውይይት እንግዲህ በጊዜ ምክንያት እዚህ ላይ መቋጨት ይኖርብናል። አጭር ጸሎት አድርገን እናጠቃልላለን። ቅዱስ አባታችን እጅግ አድርገን እናመሰግንሃለን። አንተ በተለያየ መንገድ ትሰራለህ፣ በተለያየ ጊዜ ትሰራለህ። ያንተን ጊዜ ያንተን መንገድ የምንጠብቅ ልጆች እንድንሆን አላግባብም እንዳንፈጥን እንዳንዘገይም እንድታስተምረን እንድትመራን እንድናዳምጥ እርዳን። ራእይ ሰጥተህናል ለሁላችንም። ራእያችን ምንድን ነው? ህልማችን ምንድን ነው? ያንተ መንፈስ እንዲነግረን ከአንተ ጋር መጓዝን አስተምረን። የሚያዳምጡትን ይህንን የሚመለከቱትን ሰዎች ሁሉ አሁን በተናገርነው ባስተማርነው እንዲጽናኑ ወደ አንተ እንዲቀርቡ እንለምንሃለን። ጊዜ ሰዓቱን ተረከብ። በክርስቶስ አሜን።